ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች አላችሁ ወይ? ዛሬ ደግሞ የምናየው እንግዲህ የኢራንና የእስራኤል ወይም የኢራንና የአሜሪካ ጦርነት ከተቀሰቀሰ በኋላ የትኛዎቹ ገንዘቦች ደከሙ፣ የትኛዎቹ ገንዘቦችስ ምንዛሬዎች ጠነከሩ የሚለው በማብራሪያ የምናየው ይሆናል። በየካቲት አካባቢ እንግዲህ ኢራን ጦርነት ሲቀሰቀስ ወላፈኑ የተሰማው በመካከለኛው ምስራቅ ብቻ አልነበረም። ያው ግጭቱ የንግድ መርከቦች እና ሸቀጦች ፍሰትን ሲያስተጓጉል የነዳጅ ዘይት ዋጋ ደግሞ በጣም እንዲጨምር፣ የዋጋ ግሽበት እንዲጨምር በማድረግ የዓለም ገበያን በጣም አናግቷል ማለት ነው። እንዲህ እርግጠኛ ባልሆኑበት ሰዓት ደግሞ የዓለማችን የናጠጡ ሀብታሞች እንግዲህ አዋጭ ካልሆኑ ወይም አጠራጣሪ ከሆኑ ንግዶች ፊታቸውን እያዞሩ ሀብታቸውን በዶላር ወይም በተለያዩ በወርቅ ምናምን በንብረት ማስቀመጥ ይጀምራሉ ማለት ነው። ይህ ደግሞ በርካታ መገበያያ ገንዘቦች ላይ አሉታዊ ተጽዕኖ ያሳድራል። አንዳንዶች በጣም ዋጋቸው ሲያሽቆለቁል፣ አንዳንዶች ደግሞ በነበሩበት ጸንተው በቃ ጥንከር ብለው ወይም ደግሞ ጥንካሬያቸው ጨምሮ ይገኛል ማለት ነው። በዚህ ሁኔታ ላይ በከፍተኛ ሁኔታ የሚጎዱት በርካታ እንደ ነዳጅ ያሉ የኢነርጂ ፍጆታቸውን ከውጭ የሚያስገቡ ሀገራት የገንዘብ የመግዛት አቅማቸው በከፍተኛ ይጎዳል። አሁን ለምሳሌ እንደ ኖርዌይ ያሉ ከነዳጅ ዘይት ጋር የተገናኙ ገንዘቦች ዋጋቸው በጣም ጨምሯል። የጃፓን ገንዘብ የን ደግሞ ሀገሪቱ ከውጭ በምታስገባው ኤነርጂ ላይ በጣም ጥገኛ ስለሆነ ተዳክሟል። የካናዳና የአውስትራሊያ ዶላር እንደ ድፍድፍ ዘይት፣ ጋዝ፣ ብረትና የድንጋይ ከሰል ያሉ ምርቶችን ወደ ውጭ ስለሚልኩ የበለጠ ገቢ በማግኘት ተጠቃሚ ሆኗል። ካናዳና አውስትራሊያ ማለት ነው። ዩሮና የብሪታንያ ፓውንድም የራሳቸው የሆነ መዋዠቅ አጋጥሟቸዋል፣ የሆነ ያክል ቀንሷል ማለት ነው። ይህም ከፍተኛ የኢነርጂ ወጪ፣ የዋጋ ግሽበትና በአውሮፓ ውስጥ ያለው የእድገት መቀዛቀዝ ያስከተለው ስጋት ነው። እንግዲህ ቀጥሎ ጦርነቱ በዚሁ ከቀጠለ ምን ይሆናል የሚለው ያው የአየር ጥቃቱ ምናምን እየቀጠለ ስለሆነ አሁንም እየተትንትን እያለ የሆነ ያክል ይረጋጋና የሆነ ሳሌ ደግሞ ይነሳበታል። ስለዚህ ባለሀብቶች ጠንካራ የውጭ ምንዛሬን ይፈልጋሉ በዚህ ሰዓት። ስለዚህ ዶላር ተጠቃሚ ሆኗል። ዶላር እንዲጠናከር ሆኗል ማለት ነው። ስለዚህ የኢራን ጦርነት እንግዲህ ገንዘባችን ላይ እንደዚህ አይነት ኢፌክቶችን እያመጣ ነው ማለት ነው። የኢትዮጵያን ብር እንግዲህ በአደገኛ ሁኔታ ከተሽቆለቆሉት መካከል አንዱ ነው። እሺ ወደ ሌላው መረጃችን ስናልፍ ደግሞ መንግስት እንግዲህ በኮንትሮባንድ ንግድ ላይ የተሰማራ መኪና ከያዝኩ እወርሳለሁ ማለቱ እንግዲህ ዛሬ ባለፈው ነበር ወሬ ስንት ሲባል የነበረው፣ ዛሬ ደግሞ ጸድቋል በፓርላማው። እንግዲህ ይሄ ህግ በህጋዊ መንገድ ንብረታቸውን አፍርተው ለሀገር ኢኮኖሚ አስተዋጽኦ እያደረጉ ንጹሐን ባለ ንብረቶች ወይም ባለ ሀብቶች ላይ የሚያሳድረው ተጽዕኖ በጣም አሳሳቢ ነው። ትንሽ እስቲ እንተንት ነው ምን አይነት ኪሳራ ወይም ችግሮችን ሊያመጣ ይችላል ይሄ ህግ የሚለውን። እንግዲህ የኮንትሮባንድና ህገወጥ ንግድን ለመዋጋት የሚደረገው ጥረት የሚደገፍ ቢሆንም በሹፌሮች ወይም በሌሎች ሶስተኛ ወገኖች ስህተትና ወንጀል ንጹሐን ባለንብረቶች በብዙ ሚሊዮኖች የሚቆጠር ንብረታቸውን እንዲያጡ ማድረግን ፍጹም ሚዛናዊነት የጎደለው አሰራር ነው። ማለትም አንድ ባለሀብት መኪናውን ገዝቶ እንግዲህ አንድ ሰው ሁለትም ሶስትም አይሱዙ ሊኖረው ይችላል፣ 10ም ያለው ሊኖረው ይችላል፣ 50ም ያለው ሊኖረው ይችላል። ራሱም ገዝቶ ራሱም የሚነዳ ሊኖር ይችላል። አብዛኛው ግን ለሹፌር ይሰጣል። ስለዚህ ይሄ ሹፌር አሁን ለምሳሌ መኪናውን መቆጣጠር ባልቻለበት ሰዓት ሹፌሩ ባለቤቱ አንድ ቦታ ሄዶ ኮንትሮባንድ ጭኖ ቢገኝ ያ መኪና ቀጥታ ለመንግስት ገቢ ወይም ይወረሳል ማለት ነው። እንግዲህ ይህ ህግ በባለ ንብረቶች በትራንስፖርት ዘርፉ ላይ በሀገሪቱ ኢኮኖሚ ላይ የሚያስከትላቸው ዋና ዋና ከፍተኛ ጉዳቶችን በስሱ እናንሳው። የግል ኃላፊነት መርህን መጣሱ። በማንኛውም ህጋዊ ስርዓት ውስጥ ወንጀል የፈጸመ አካል እንግዲህ በግሉ ይጠየቃል። የጭነት መኪና ባለቤት መኪናውን ለሹፌር የሚያስረክበው ህጋዊ የስራ ውልና መንጃ ፍቃድ አይቶ ነው። ሹፌሩ ከባለቤቱ እውቅና ውጪ በድብቁ ወይም በጥቅማ ጥቅም የሆነ ነገር ተደልሎ
የኮንትሮባንድ ዕቃ ቢጭን ወንጀለኛው ሹፌሩ እንጂ ባለንብረቱ አይደለም። እንግዲህ የሌላው ስህተት ለሌላው ቅጣት ሊሆን አይገባም። አንዱ በተሳሳተው አንዱን መቅጣት፣ ሹፌሩን ወይም በተሳሳተው ባለቤቱን መቅጣት፣ ባለቤቱ ሳያውቅና ሳይስማማበት በተሰራው ስህተት ንብረቱን መወረሱ እንግዲህ ንጹሐንን የመቅጣት ያህል ነው። እንግዲህ ባለቤቱ የሚያውቀው ነገር ሊኖር ይችላል። አይታወቅም። ኮንትሮባንድ ላይ ባለቤቱ የሚሰራው ስራ ሊኖር ይችላል። ማያውቀው አብዛኛው ማያውቀው ይሆናል። የሚያውቀውም አልፎ አልፎ ሊኖር ይችላል። ይህን እንዴት ነው መቆጣጠር? ኮንትሮባንድ ንግዱን መቆጣጠር ነው እንጂ መኪና መውረስ መፍትሄ ይሆናል ብዬ አላስብም፣ እኔ በበኩሌ ማለት ነው። እንግዲህ የባለ ንብረቶችን ሙሉ በሙሉ መክሰርና ማህበራዊ ቀውስ ደግሞ አንድ የጭነት መኪና ዛሬ ላይ እንግዲህ በብዙ ሚሊዮን ብር የሚገዛ አብዛኛው ባለሀብትም ያው ከባንክ ጋር አገናኝቶ ከባንክ ብድር ወስዶ በየወሩ የሚከፍል አለ። ንብረቱ ቢሆን ራሱ ብዙ ሚሊዮን ብር አውጥቶ ቤተሰቡን የሚያስተዳድር ልጅ ምናምን የሚያስተዳድር በጣም ብዙ አለ እና መኪናው ከተወረሰ እንግዲህ ባለንብረቱ አንደኛ ገቢ ይቆማል። ከባንክ የወሰደውን ዕዳ መክፈል አለበት። ይሄ እንግዲህ በአንዴ አንድን ባለመኪና ዜሮ አስገብቶ ድሃ ሊያደርግ ይችላል ማለት ነው ይሄ አሰራር። ስለዚህ ጥንቃቄ ይፈልጋል ይሄ አሰራር። እንግዲህ መኪና መውረስ የሚባለው አሰራር በጣም ጥንቃቄ ይፈልጋል ማለት ነው እና ሌላው ደግሞ በትራንስፖርትና ሎጂስቲክስ ዘርፍ ላይ የሚፈጥረው ፍርሃትና መበላሸት ይህ ህግ በትራንስፖርት ዘርፍ ላይ የተሰማሩ ባለሀብቶችን ሙሉ በሙሉ ተስፋ የሚያስቆርጥ ነው። ሙሉ በሙሉ በቃ የሚያሰጋ ነው። አሁን እኔ በዚህ ሰዓት ብር ቢኖረኝ አይሱዙ አልገዛም። እውነቱን ለመናገር በተለይ ለሹፌር ለመስጠት አልገዛም። ምክንያቱም ይህ በጣም 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 የሚያሰጋ ህግ ነው። ይህን ህግ ውስጥ አፈጻጸሙ እንዴት ነው? ማን ነው የሚያስፈጽመው? የአንድ ባለቤት እንግዲህ እዚህ ጋር ደግሞ እየተነገረ ያለው ጂፒኤስ ቢገጠምበት። ጂፒኤስ አሁን ለምሳሌ አንድ መኪና ከአዲስ አበባ ጅቡቲ ወይም ሞያሌ መስመር ላይ የሚሰራ አይሱዙ አለ እንበል። እኔ የማየው አሁን እኔ ባለቤት ነኝ እንበልና እኔ የማየው ስልኬ ላይ ምንድን ነው መኪናው የት ደረሰ፣ መኪናው ሐዋሳ ደርሷል፣ ሐዋሳን አልፏል ምናምን የሚለውን አያለሁ። ግን መኪናው ላይ ምን እንደተጫነ አይነግረንም ጂፒኤስ ይህንን ሊነግር አይችልም። ስለዚህ ባለንብረቱ ፍጹም የሆነ ሊቆጣጠረው የማይችለው ነገር አለ ማለት ነው። ስለዚህ እዚህ ላይ ይሄን ኃላፊነት ውሰድ። እንዴት መፍትሄው አልተቀመጠም? ካልሆነ ግን መኪና ይወረሳል። ይሄ ነገር ህግ እንግዲህ በጣም አከራካሪ ህግ ነው። እኔ አልተመቸኝም በበኩሌ። ያወጡት ሰዎች ምን አስበው እንዳወጡት አላቅም። ኮንትሮባንድን በጣም በሌላ መንገድ መቆጣጠር ይቻላል። በብዙ መንገድ ኮንትሮባንዱን መቆጣጠር እየተቻለ መኪና መውረስ ማለት እንግዲህ ማሳቀቅ ነው። ባለንብረትን ማሳቀቅ፣ ባለቤትን ማሳቀቅ ይመስለኛል በእኔ ሀሳብ። ስለዚህ እኔ እንግዲህ እንደ ሀሳብ አሁን መንግስት ኮንትሮባንድን ለመከላከል ያለውን ቁርጠኝነት አከብራለሁ። ሆኖም ይሄ መፍትሄው እንግዲህ ንጹሐንን ማክሰር መሆን የለበትም። ስለዚህ ህጉን በዚህ መንገድ በትንሹ ቢሆነች መንገድ ቢሻሻል። አሁን ለምሳሌ ባለንብረቱ ስለ ኮንትሮባንዱ ጨርሶ እንደማያውቅና ከድርጊቱ ጋር ግንኙነት እንደሌለው በህግ ካስረዳ ንብረቱ ሊመለስለት ይገባል። ቅጣቱና ውርሱ የኮንትሮባንድ እቃውን በባለቤትነት በገዛው በሸጠውና አውቆ በጫነው ሹፌር የግል ንብረት ላይ ብቻ ሊያተኩር ይገባል እንጂ ባለቤቱ የመኪናው ባለቤት እዚህ ጉዳይ ላይ በማያገባው መኪና ይወሰድባል ማለት እንግዲህ አላቅም። እንግዲህ መኪናውን ደግሞ ወዲያው በቃ ኮንትሮባንድ ነው አስገቡት ይወረስ ምናምን ብሎ በግርግር መኪናውን ከመውረሳችን በፊት መንግስት ከመውረሱ በፊት ይሄ ነገር በፍርድ ቤት ተጠንቶ የባለቤቱ ጥፋተኝነት ባለቤቱ እዚህ ጉዳይ ውስጥ አለው የሚለው ጥፋተኝነት ካልተረጋገጠ በስተቀር መውረስ የሚባለው ነገር መቆም አለበት። እንግዲህ ህገወጥ የሰዎችን ድርጊት ለመቅጣት በሚል ህጋዊ ባለሀብቶችን የሚያደቅ ህግ ማውጣት ልክ አይደለም ብዬ ነው የማስበው። እንደገና እንዲታይና ማሻሻያ እንዲደረግበት እንደ አንድ ዩቲዩበር ጥሬን አቀርባለሁ።
እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ቪዲዮአችን ከተመቻችሁ ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ስለተለያዩ ስለ ቢዝነስ መረጃዎች እንግዲህ እዚህ ቻናል ላይ የምንለቅ ይሆናል። የተለያዩ የቢዝነስ መረጃዎችን ቶሎ ቶሎ እንዲደርሳችሁ ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። ይመቻችሁ።